የኤንዞ ፈርናንዴዝ እና የማርኮ ኩሬያ ቀጣይ የቼልሲ ቆይታ እስካሁን ድረስ ቁርጡ አልታወቀም። ሁለቱም ተጫዋቾች ቼልሲን ለቀው መውጣት ይፈልጋሉ። ነገር ግን ደግሞ ቼልሲ እነዚህን ሁለት ወሳኝ ተጫዋቾቹን በአንድ ጊዜ ይለቃቸዋል ወይ የሚለው ጉዳይ በርካቶችን እያነጋገረ ይገኛል። እነዚህ ሁለት የቼልሲ ተጫዋቾች ቼልሲን ለቀው መውጣት የፈለጉበት ምክንያታቸው ምንድን ነው? ተጫዋቾቹን ለማስፈረምስ እየተንቀሳቀሱ የሚገኙ ክለቦች የትኞቹ ናቸው? ተጫዋቾቹ ቼልሲን ለቀው የሚወጡ ከሆነ ቼልሲ የትኞቹን ተጫዋቾች በማስፈረም እነዚህን ተጫዋቾች ሊተካቸው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ አሁንም በድጋሚ በሌላ ፕሮግራም ዳግም ከእናንተ ጋር ተገናኘን። ዛሬ እንግዲህ በቼልሲ ጉዳዮች ላይ ትኩረት አድርገን የተለያዩ ፕሮግራሞችን እየሰራንላችሁ እንገኛለን። በዚህኛው ፕሮግራማችን ላይ ደግሞ የኤንዞ ፈርናንዴዝ እና የማርኮ ኩሬያን ቀጣይ የቼልሲን ቆይታ የምንመለከተው ይሆናል ማለት ነው። እንግዲህ በዚህ የክረምት የተጫዋቾች የዝውውር መስኮት በተለይም ደግሞ በተደጋጋሚ ከሌሎች ክለቦች ጋር ስማቸው ተያይዞ እየተነሱ ከሚገኙ ተጫዋቾች መካከል እነዚህ ሁለቱ የቼልሲ ወሳኝ ተጫዋቾች ይገኙበታል፣ ማርኮ ኩሬያ እና ኤንዞ ፈርናንዴዝ። ሁለቱም ተጫዋቾች ቼልሲን ለቀው መውጣት ይፈልጋሉ የሚሉ መረጃዎችን በተደጋጋሚ ጊዜ እየሰማን እንገኛለን። ቼልሲ ተጫዋቾቹን ማቆየት ይፈልጋል፣ ምክንያቱም ሁለቱም ለቼልሲ እጅግ በጣም ወሳኝ ተጫዋቾች ናቸው። በባለፉት ጥቂት ዓመታት ብንመለከት በተለይም ደግሞ የማርኮ ኩሬያና የኤንዞ ፈርናንዴዝ ወሳኝነት እንደዚህ በቀላሉ የሚብራራ አይደለም። ቼልሲ የዓለም የክለቦች ዋንጫን ሲያሸንፍ፣ ቶፕ ፎር ገብቶ ወደ ቻምፒየንስ ሊግ ሲመለስ፣ ከዚህም በተጨማሪ ደግሞ ቼልሲ የኮንፈረንስ ሊግ ዋንጫን ሲያሸንፍ፣ በእነዚህ ሁሉ የከፍታ ጊዜያቱ ላይ ስኬት ባመጣባቸው ውድድሮች ላይ ሁሉ ማርኮ ኩሬያና ኤንዞ ፈርናንዴዝ ከፊት ከሚሰለፉ የቼልሲ ተጫዋቾች መካከል ግንባር ቀደም ሚናን የተጫወቱ ተጫዋቾች ናቸው። አሁን ግን ሁለቱም ተጫዋቾች ቼልሲ ለቀው መውጣት ይፈልጋሉ። በባለፈው ገና ሲዝኑ ሳይጠናቀቅ በፊት በተለይም ደግሞ ሁለቱም የተለያዩ አስተያየቶችን ሰጥተው ነበር። ማርኮ ኩሬያ ወደ ባርሰሎና መሄድ እንደሚፈልግ፣ ኤንዞ ፈርናንዴዝ ደግሞ ወደ ማድሪድ ከተማ ሄዶ የመኖር ፍላጎት እንዳለው አስተያየቶቻቸውን ሰጥተው ነበር። ከዛ በኋላ እንደውም ሊያም ሮሲኒየር የቼልሲ ወቅቱ አሰልጣኝ ኤንዞ ፈርናንዴዝን ለሁለት ጨዋታዎች ያህል እንዳይጫወት ቀጥተውት ነበር እና ኤንዞ ፈርናንዴዝ ባልነበረባቸው ሁለት ጨዋታዎች የቼልሲ መሃል ሜዳ ምን ያህል ከፍተኛ ክፍተት እንደተፈጠረበት ተመልክተናል። አሁን ግን ቼልሲ ከሁለቱ ተጫዋቾች ጋር የሚለያይበት እድል እጅግ በጣም እየሰፋ መምጣቱን በርካቶች እየተናገሩ ይገኛሉ። አሁን የኤንዞ ፈርናንዴዝ ሐሳብ ግልጽ ነው። በቃ ቼልሲን ለቆ መውጣት ይፈልጋል። ተጫዋቹ ደግሞ ከሪያል ማድሪድ ጋር ስሙ ተያይዞ እየተነሳ ይገኛል። ፍሎረንቲኖ ፔሬዝ የሪያል ማድሪዱ ፕሬዝዳንት እንግዲህ ከትላንትና በስቲያ ነው የሪያል ማድሪድ የፕሬዝዳንትነት ምርጫን ተወዳድረው በድጋሚ ፕሬዝዳንትነት ምርጫውን ካሸነፉ በኋላ እስከ 2030 ድረስ በዛ ክለብ ውስጥ በፕሬዝዳንትነት እንደሚያገለግሉ ይፋ የተደረገው። እንግዲህ በተለይም ደግሞ እሳቸው በፕሬዝዳንትነት ድጋሚ ከተመረጡ በኋላ ምናልባትም ወደ ሪያል ማድሪድ ሊያመጧቸው ከሚችሉ ተጫዋቾች መካከል አንዱ ይህ ተጫዋች ማለትም ኤንዞ ፈርናንዴዝ ሊሆን እንደሚችል በርካታ የመረጃ ምንጮች ይጠቁማሉ። ቼልሲ አሁንም ተጫዋቹን የማቆየት ፍላጎት አለው። በ2023 በ106 ሚሊዮን ፓውንድ ነው እንግዲህ ተጫዋቹን ወደ ክለባቸው እንዲመጣ ያደረጉት። በወቅቱ ተጫዋቹን ከቤኔፊካ ሲያስፈርሙት እጅግ በጣም ከፍተኛ ውጣ ውረድ ነበረ። በተለይም ደግሞ ስማቸውን ባለሳሳት የቤኔፊካው ፕሬዝዳንት ሪዩ ኮስታ ይመስሉኛል እና ከእሳቸው ጋር ሁሉ ከፍተኛ ንትርክ ሁሉ ነበረ። እሳቸው ተጫዋቹ በከፍተኛ ገንዘብ እንዲሸጥ ይፈልጋሉ። ቼልሲ ደግሞ ተጫዋቹን ለማስፈረም ፈርዘር ርቀት ሁሉ መሄድ ነበረበት እና የዛሬ 4 ዓመት ልክ እንደዚሁ በዓለም ዋንጫ ወቅት ላይ በተለይም ደግሞ የዓለም ዋንጫ ውድድር ላይ አርጀንቲና ሻምፒዮን ከሆነች በኋላ
በዛን ጊዜ በጣም አስደናቂ ብቃቱን ያሳየው ኤንዞ ፈርናንዴዝ ወደ ቼልሲ እንዲመጣ የተደረገው በዛ ምክንያት ነበር ማለት ነው። እና አሁን እንግዲህ በርካቶች የተለያዩ ጉዳዮችን ያነሳሉ። በተለይም ደግሞ ፍሎረንቲኖ ፔሬዝ የሪያል ማድሪዱ ፕሬዚዳንት ይህንን ተጫዋች ወደዚህ ክለብ ያመጡታል የሚለው ነገር በርካቶችን ያነጋግራል። እሳቸው 150 ሚሊዮን ዩሮ የሚያወጣ ተጫዋች ኮከብ ወደ ክለባችን እንዲመጣ እናደርጋለን የሚል ሀሳባቸውን ሰጥተዋል። አሁን የተለያዩ የእግር ኳስ ኤክስፐርቶች፣ የተለያዩ የዝውውር ምንጮች ይህንን ጉዳይ ከተለያዩ ተጫዋቾች ጋር ያያይዙታል። ኦሊሴ ተብሎ ነበረ። ነገር ግን ደግሞ ባየርኖች በፍጹም እኛ ኦሊሴን አንለቀውም ብለዋል። ከዚህም በተጨማሪ ደግሞ እሳቸው ራሳቸው ፍንጭ የሰጡበትም ነገር አለ። በቃ ተጫዋቹ በጣም ጥሩ የሚባል ተጫዋች አይደለም፣ ኦሊሴ አይደለም፣ ነገር ግን ትልቅ ተጫዋች ነው። ወይ ዶኩም አይደለም፣ ወይ ደግሞ ሃላንድም አይደለም፣ ወይም ሃሪኬንም አይደለም። ተጫዋቹ የአማካይ መስመር ተጫዋች ነው፣ አድቫንስድ ተጫዋች ነው። ነገር ግን የፕሪሚየር ሊግ ተጫዋች አይደለም፣ በጋላክቲኮ ሌቭል መጫወት የሚችል ተጫዋች ነው ብለው እሳቸው ተናግረው ነበረ እና መጀመሪያ ከክለቡ ጋር መነጋገር ይጠበቅብናል የሚል ሀሳባቸውን ነበር የሰጡት በዚህ ጉዳይ ላይ እና ምናልባት ተጫዋቹ እንግዲህ ወደ ሪያል ማድሪድ ሊያቀና ይችል ይሆን የሚለውን ጉዳይ በርካቶች እያነሱ ይገኛሉ። አሁን ቼልሲ ኤንዞ ፈርናንዴዝ ከቼልሲ ለቆ መውጣት እንደሚፈልግ ያውቃሉ። ስለዚህ ምናልባት 120 ሚሊዮን ፓውንድ እና ከዛ በላይ የሚያቀርብ ክለብ ካለ በተጫዋቹ መንገድ ላይ አይቆሙበትም። ተጫዋቹ ለቆ እንዲወጣ ፈቃዳቸውን ይሰጡታል ተብሏል። አሁን የተጫዋች ከቼልሲ ለመልቀቅ የፈለገበት ትልቁ ምክንያት ምንድን ነው የሚለውን ነገር ስንመለከት የተጫዋቹ ወኪል ዣቪየር ፓስቶሬ ነው። እንደምታውቁት ዣቪየር ፓስቶሬ በፔዤ ሲጫወት እናውቀዋለን፣ በአርጀንቲና ብሔራዊ ቡድን ሲጫወት እናውቀዋለን። አሁን ደግሞ የኤንዞ ፈርናንዴዝ ወኪል ነው እና የተጫዋቹ ወኪል በተለይም ደግሞ በባለፈው ኤፕሪል ወር ወይም ደግሞ ሚያዝያ ወር ላይ አንድ ሀሳብ ሰጥቶ ነበረ። በሁለታችንም መካከል ማለትም በተጫዋቹ እንዲሁም በተጫዋቹ ወገኖች በተጫዋቹ ወኪል እና በክለቡ በቼልሲ መካከል ንግግሮች የተደረጉ ነበር። ንግግሮች መደረግ የጀመሩት ከታህሳስ ወር ጀምሮ በጥር ወር ላይም ንግግሮች ሲደረጉ ቆይተዋል። ነገር ግን ምንም አይነት ስምምነት ላይ መድረስ አልቻልም ብሎ ነው ዣቪየር ፓስቶሬ የተናገረው። ኤንዞ ፈርናንዴዝ ገና የ6 ዓመት ኮንትራት ይቀረዋል ብሏል። ልብ በሉ፣ የ6 ዓመት ኮንትራት ገና በውሉ ላይ ይቀረዋል። ነገር ግን ደግሞ እኛ በወሰነው ውሳኔ መሰረት ውሉን የማራዘም ፍላጎት የለንም። ምክንያቱም የተነጋገርንባቸው ተርሞች፣ የተነጋገርንባቸው ሁኔታዎች ለተጫዋቹ የሚመጥኑና የተመቹ አይደሉም። ተጫዋቹ አሁን ባለበት ሌቭል ከዚህም በላይ የተሻለ ደሞዝ ማግኘት ይገባዋል የሚል ሀሳብ ሰጥቷል። ስለዚህ በተለይም ደግሞ የኤንዞ ፈርናንዴዝ ትልቁ የመልቀቅ ጉዳይ ፍላጎቱ የመነጨው የሚለቅበት ምክንያቱ ምንድን ነው? በቃ ተጫዋቹ የተሻለ ደሞዝ እንዲጨመርለት ይፈልጋል። የደሞዝ ማሻሻያ እንዲደረግለት ይፈልጋል። ደሞዙ ካልተሻሻለ፣ ደሞዙ ካልተጨመረለት በቼልሲ መቆየት አይፈልግም። ቼልሲ ደግሞ ከዚህ በላይ ተጨማሪ ደሞዝ አንከፍልህም ያለው ይመስላል እንግዲህ እንደ ዣቪየር ፓስቶሬ ንግግር ከሆነ። ስለዚህ ሁለቱ አካላት የተጫዋቹ ወኪልና ተጫዋቹ ከቼልሲ ጋር አልተስማሙም። በዚህ ምክንያት ተጫዋቹ ክለቡን ለቆ ለመውጣት ይፈልጋል። ይሄ ነው አሁን በግልጽ እየተነገረ የሚገኘው። ስለዚህ የተጫዋቹ የኤንዞ ፈርናንዴዝ የመልቀቅ አንዱ ትልቁ የፍላጎቱ ምክንያት በተለይም ደግሞ ከደሞዝ ጉዳይ ጋር የመነጨ እንደሆነ ራሱ ወኪሉ ተናግሯል። ንግግሮችን አድርገን ነበረ። ከታህሳስ ወር ጀምሮ ንግግሮች ተደርገዋል። ነገር ግን ደግሞ ስምምነት ላይ መድረስ አልቻልንም። ስለዚህ ስምምነት ላይ መድረስ ባለመቻላችን ምክንያት የ6 ዓመቱን ኮንትራት አናራዝምም ብለዋል። አንድ እዚህ ጋር መታወቅ ያለበት ትልቁ ነገር ምንድን ነው? ቼልሲ ተጫዋቹን ማቆየት ከፈለገ በግዴታም ቢሆን ማቆየት ይችላል። ምክንያቱም የ6 ዓመት ቀሪ ኮንትራት አለው። ተጫዋቹ ቀሪ ኮንትራቱን አክብሮ መጫወት አለበት። ስለዚህ ያ በመሆኑ ምክንያት ቼልሲ ተጫዋቹን አቆየዋለሁ ማለት መብቱ ነው። ግን ደግሞ ተጫዋቹ ልቡ ሸፍቷል። በቃ መውጣት ፈልጓል። ምንም ማድረግ አይችልም ቼልሲ ተጫዋቹ ክለቡን ለቆ በመውጣት አፋፍ ላይ የሚገኝ ተጫዋች በመሆኑ ምክንያት። ስለዚህ በሁለቱ አካላት ላይ ስምምነት ላይ አልተደረሰም። ተጫዋቹ ከቼልሲ መልቀቅ ይፈልጋል። ቼልሲም ተጫዋቹን መልቀቅ እንደሚፈልግ ያውቃል። አሁን ትልቁ ጉዳይ የሚሆነው የትኛው ክለብ ነው ይህንን ተጫዋች ሊያስፈርም የሚችለው የሚለው ጉዳይ ነው። የተለያዩ ክለቦች ከዚህ ተጫዋች ጋር ስማቸው ተያይዞ ሲነሳ እየሰማ እንገኛለን። ሪያል ማድሪድ፣ ማንቸስተር ሲቲ፣ አርሰናል ከተጫዋቹ ጋር ስማቸው ተያይዞ እየተነሳ የሚገኙ እግር ኳስ ክለቦች ናቸው። ግን ዘሞስት ኢምፖርታንት ቲንግ ማወቅ ያለብን ነገር ተጫዋቹ ክለቡን ለቆ ይወጣል የሚለውን ነገር ነው እና ቼልሲ የሚፈልገውን 120 ሚሊዮን ፓውንድ የትኛው ክለብ
ያቀርባል። እንግዲህ ሪያል ማድሪድ እሱ አይደለም ብለዋል። ኤንዞ ፈርናንዴዝ አይደለም ወይም የፕሪሚየር ሊግ ተጫዋች አይደለም ብለው ፍንጭ ሰጥተዋል። ስለዚህ ያ ከሆነ ወደ የትኛው ክለብ ሊያቀና ይችላል የሚለው በርካቶችን የሚያነጋግር ጉዳይ ነው እና አሁንም ተጫዋቹ ከሪያል ማድሪድ ጋር ስሙ ተያይዞ የተነሳ ነው። ሌሎች ፈላጊ ክለቦችም አሉ። ምናልባት ግን የተጫዋቹን የዝውውር ገንዘብ አፎርድ ማድረግ የሚችሉት የሆኑ ክለቦች ናቸው። ወይ ሪያል ማድሪድ፣ ወይ ባየር ሚዩኒክ፣ ወይ ፒኤስጂ፣ ወይ አርሰናል እንዲህ አይነት ክለቦች ናቸው ወይ እነ ማንቸስተር ሲቲ እንጂ የትኛውም ክለብ በአንድ ጊዜ ተነስቶ ለኤንዞ ፈርናንዴዝ 120 ሚሊዮን ፓውንድ ላያቀርብ ይችላል። ስለዚህ ኤንዞ ፈርናንዴዝ ክለቡን ለቆ መውጣት የፈለገው በዚህ ምክንያት ነው። የማርኮ ኩሬያን ደግሞ ስንመለከት ማርኮ ኩሬያ አሁን 27 ዓመቱ ላይ ይገኛል። ፕራይም ታይሙ ላይ የደረሰ ተጫዋች ነው። የብቃቱ ጣሪያ ላይ የደረሰ ተጫዋች ነው። የግራ ተመላላሽ ነው። በጣም ጥሩ ጊዜን እያሳለፈ ይገኛል። በተለይ በባለፉት ጥቂት ዓመታት ተጫዋቹ ደግሞ ወደ ስፔን መመለስ ይፈልጋል። በተለይም ከዚህ ቀደም በስፔን ላሊጋ የተጫወተ ተጫዋች ነው። በባርሰሎና ቢ ተጫውቶ አሳልፏል። የልጅነት ጊዜውንም በባርሰሎና ነው ያሳለፈው። ከዛ በኋላ በእርግጥ በባርሰሎና ቢ የሚጫወትበት አጋጣሚ ነበረ። በዋናው የባርሰሎና ቡድን ግን ሊጫወት አልቻለም፣ በተለይ በመጀመሪያዎቹ ዓመታት ላይ እና ተጫዋቹ በባርሰሎና የእግር ኳስ ጊዜውን ካሳለፈ በኋላ ወደ አይባር ደግሞ በውሰቱ አቅንቶ ለአይባር ተጫውቷል። እነዚሁ ደግሞ ወደ ባርሰሎና ከተመለሰ በኋላ የመጫወቻ ጊዜን አላገኘም ነበር። ወደ ሄታፌ በውሰቱ ላቀና በመቀጠል ደግሞ ሄታፌን በቋሚ ውል ነው መቀላቀል የቻለው። ከዛ በኋላ ነው እንግዲህ ወደ ብራይተን ቀጥሎም ደግሞ ወደ ቼልሲ የተዘዋወረው እና ተጫዋቹ ወደ ባርሰሎና የመመለስ ፍላጎት አለው። ወደ ባርሰሎና ተመልሶ በዋናው ቡድን ውስጥ ለባርሰሎና አገልግሎት መስጠት፣ ለባርሰሎና መጫወት ይፈልጋል። ስለዚህ ይህ በመሆኑ ምክንያት ተጫዋቹም ደግሞ ከዚህ ክለብ የመውጣት ፍላጎት አሳይቷል። የኤንዞ ፈርናንዴዝ ቅድም እንዳልኩት ከደሞዝ ጉዳይ ጋር የሚገናኝ ነገር አለው። ተጨማሪ ደሞዝ ይገባኛል በሚል ጉዳይ ነው ተጫዋቹ ከቼልሲ መውጣት ፍላጎት ያሳየው። ይሄንኛው ተጫዋች ግን ሙሉ በሙሉ በቃ ከቼልሲ መውጣት ይፈልጋል፣ ወደ ባርሰሎና መሄድ ይፈልጋል። ይህን ነው የተመለከትን የምንገኘው። ይህን ተጫዋች ደግሞ ለማስፈረም ሁለት ክለቦች ተፋጠዋል፣ ባርሰሎናና አትሌቲኮ ማድሪድ። አትሌቲኮ ማድሪዶች እንደውም በቅርቡ ተጫዋቹን ለማስፈረም ንግግሮቹን ሁሉ እያደረጉ ነበረ። ስለዚህ ተጫዋቹ ምናልባት ወደ አትሌቲኮ ማድሪድ ሊሄድ የሚችልበት እድል አለ። ግን ደግሞ ባርሰሎናን ቢቀላቀል ይመርጣል ተጫዋቹ ከአትሌቲኮ ማድሪድም በበለጠ። በዛ ላይ ወደዛ ቡድን ቢሄድ በአንድ ጊዜ የቋሚነት ቦታን ሁሉ ማግኘት ይችላል እና ዞሮ ሁለቱም ተጫዋቾች ኤንዞ ፈርናንዴዝም ሆነ ማርኮ ኩሬያ ወደ ስፔን ሊያቀኑ የሚችሉበት እድል ሰፊ ነው። ሪያል ማድሪድ ኤንዞ ፈርናንዴዝ፣ ባርሰሎና ወይ አትሌቲኮ ማድሪድ ማርኮ ኩሬያ፣ ወደዚህ ክለቦች የሚሄዱበት እድል እጅግ በጣም ሰፊ ነው። ቼልሲ ደግሞ በተለይም ለዚህ ተጫዋች የሚፈልገው ገንዘብ አለ። ለማርኮ ኩሬያ ቼልሲ ተጫዋቹን ሲያስፈርመው እንግዲህ በ56 ሚሊዮን ፓውንድ የመነሻ ዋጋ ነበር ተጫዋቹን ያስፈረመው። ያው ከነ ጉርሻ ክፍያው ወደ 63 ሚሊዮን ፓውንድ ይጠጋል። ይህን ተጫዋች እንግዲህ በዚህ አይነት መንገድ ወደ ክለባቸው ማምጣት ይፈልጋሉ ባርሰሎናዎች። ቼልሲ እንግዲህ ሁለቱንም ተጫዋቾች የማጣት ስጋት ተጋርጦበታል። በጣም ይሄ ከባድ ነገር ነው። በቻምፒየንስ ሊግ ረጅም ርቀት ላልተጓዘ፣ ከ16ቱ ጥሎ ማለፍ ለተሰናበተ፣ በፕሪሚየር ሊግ 10ኛ ደረጃን ይዞ ለጨረሰና ከአውሮፓ መድረኮች በሙሉ ከቻምፒየንስ ሊግም ከኮንፈረንስ ሊግም ከዩሮፓ ሊግም ውጭ ለሆነ ክለብ እነዚህን ሁለት የቡድኑ ዋልታና ምሰሶ የሆኑ ተጫዋቾችን ማጣት ማለት እጅግ በጣም ዋጋ የሚያስከፍል ጉዳይ ነው። እንደው ከሁለት አንዱ እንኳን ቢሆኑ ኦኬ፣ ግን ኤንዞ ፈርናንዴዝንም ኩኩሬያንም በአንድ የዝውውር መስኮት ላይ ማጣት ማለት ለሻቢ አሎንሶ ስራውን የበለጠ ከባድ ያደርግበታል፣ ለአዲሱ የቼልሲ አሰልጣኝ። ስለዚህ አሁን ቼልሲዎች የእነዚህን ተጫዋቾች ምትክ ለማስፈረም ወደ ገበያ ወጥተው እየተንቀሳቀሱ ይገኛሉ። በተለይ ደግሞ ከማርኮ ኩሬያ ምትክ ጋር ተያይዞ ባለፈውም እንዳነሳሁት ካምቢያሶን የዩቬንቱስን ተጫዋች ለማስፈረም ከፍተኛ እንቅስቃሴዎችን እያደረጉ እንደሚገኙ በርካቶች የዘገቡ ይገኛሉ። ከዚህ በተጨማሪ ደግሞ ኤንዞ ፈርናንዴዝ ክለቡን ለቆ የሚወጣ ከሆነ በዚህም ተጫዋች ቦታ ሌላ ሁነኛ ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ነው የሚገኙትና ቀላል አይደለም። በተለይ ኒኮላስ ጃክሰን ክለቡን ለቆ ሲወጣ እነ ዦአው ፔድሮ ወደ ቼልሲ መጥተዋል፣ ጥሩ የሆነ ፐርፎርማንስን አሳይተዋል። ነገር ግን ደግሞ እነዚህ ሁለት ልጆች ማርኮ ኩሬያና እንዲሁ ደግሞ ኤንዞ ፈርናንዴዝ ክለቡን ለቀው ወጡ ማለት እነዚህን ተጫዋቾች እነማን ሊተኳቸው ይችላል የሚለው ነገር በራሱ በጣም አጠያቂ ጉዳይ ይመስለኛል። ግን ደግሞ አይቀሬ ጉዳይ ነው ወይም ደግሞ የማይቀር ጉዳይ ነው። ሁለቱም ከቼልሲ ጋር የሚለያዩበት እድል እጅግ በጣም ሰፊ መሆኑን በርካቶች እየገለጹ ይገኛሉ። አሁን እንግዲህ የትኛው ተጫዋች
ከቼልሲ ለቆ ይወጣል። ሁለቱም ለቀው የሚወጡ ከሆነ ደግሞ ቼልሲ በዚህ ቦታ ላይ ማንን በምትክነት ያመጣል የሚለውን ጉዳይ በቀጣዮቹ ጊዜያት አብረን የምንመለከተው ነው የሚሆነው። ምናልባት ቅድም እንዳልኩት የስፔን ክለቦች ፖቴንሻሊ ከፍተኛ ፍላጎት አላቸው ሁለቱን ተጫዋቾች ለማስፈረም። ቀጣይ እንግዲህ የዝውውር መስኮቱ አጀንዳ ሆነው እነዚህ ሁለት ተጫዋቾች የሚቀጥሉ ይሆናል ማለት ነው። በዛ ላይ ሁለቱም በዓለም ዋንጫ ላይ ስለሚሳተፉ ዝውውሩን ትንሽ ቀኑ እንዲገፋ ሊያደርግ ይችላል እና ቼልሲ በተቻለ መጠን ቀደም ብሎ የሁለቱን ተጫዋቾች ምትክ ማስፈረም ይኖርበታል። እንግዲህ ቀጣዮቹን ጊዜያት ለቼልሲ ደጋፊዎች በጉጉት የሚጠበቁ ይሆናሉ ማለት ነው። ስለዚህ ጉዳይ ምን ሀሳብ አላችሁ? በተለይ ቼልሲ ሁለቱን ተጫዋቾች በመልቀቁ ጉዳይ ላይ ስለ ተጫዋቾቹ ምን ሀሳብ አላችሁ? ኮሜንት ላይ የቼልሲ ደጋፊዎች ሀሳቦቻችሁን አጋሩን። ክለቡን ለቀው የሚወጡ ከሆነ ቼልሲ በምን ያህል ደረጃ ሊጎዳ ይችላል? ወይስ ምትኮችን አምጥቶ በደንብ በእነዚህ ተጫዋቾች ቦታ በደንብ ፐርፎርም አድርገው መጫወት ይችላሉ? ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። እንግዲህ ማርኮ ኩሬያም ኤንዞ ፈርናንዴዝም ከቼልሲ በመጪው የክረምት የተጫዋቾች የዝውውር መስኮት ለቀው ይወጣሉ ተብሎ ይጠበቃል። የትኛውን ክለብ ይቀላቀላሉ? ቼልሲስ የትኞቹን ተጫዋቾች ምትክ አድርጎ ያስፈርማል? ቀጣዮቹ ቀናት ለዚህ ምላሹን የሚሰጡ ይሆናል ማለት ነው።